ከማጠሯ መወጣጠሯ አሉ። ኧረ እኔስ ግርም ነው ያለኝ እውነት። ኧረ በስመ አብ እንዴት እንደተወጣጠረ እናንተ ጉዴ ፈላ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን አለሁኝ። እናንተም በያላችሁ በሰላም ፍቅሩን ይብዛላችሁ። የዳኒን መወጣጠር አይታችሁታል። ይቅርታ ግን በዚህ አጋጣሚ እሱን የምታደንቁ ካላችሁ ይቅርታ። እንግዲህ ምንም ማድረግ አልችልም። የተሰማኝን ከመናገር ወደኋላ አልልም። እንዴ ተወጣጠረ እኮ ውጥርጥር አለ። እናንተ ሁለታችሁም ሁለት ተንከሲስ፣ እናንተ ከማባባስ ውጪ ከማጋጋል ውጪ ሌላ የምታውቁት ነገር የለም እንዴ? በቃ ስራችሁ ማጋጋል ብቻ ነው። የሆነ እንዴት ነው እሳት እንትን አልነድ ሲላችሁ እንዴት ነው ክብሪት ጨር አርጋችሁ ምናምን የሆነ ጋዝ ጠብ አርጋችሁ እንዲነድ እንደምታደርጉት ነገር ማለት ነው። አሁን እነሱ ሁለቱ እሷ በዚህ በኩል እፍ ትላለች፣ እሱ በዚህ በኩል ክብሪት ይጭራል። ምንድን ነው አይበቃችሁም እንዴ? አትወጡም? በቃ የምትታረቁም ከሆነ ማታረቁም ከሆነ እዛው ራሳችሁ ጨርሶ በቃ ይበቃችኋል። ጭራሽ ዛሬ ደግሞ እንዴት ነው የሆኑት? ዳኒ ለሀይሚ ወግኗል። ሀይሚ ላይ አትጮህባት እያለ ነው። ብሩክ ደግሞ ለሶሲ እንዳትነካት እንዳትመታት እያለን የሆነ ተከፋፍለዋል። ዛሬ ደግሞ የሆነ ግሩፕ ይዛችሁ ነው እንዴ? ኧረ በቃ አስጠላባችሁ እውነት። ኧረ በቃ ሊበቃችሁ ይገባል እንዴ። ለኦዲየንሳችሁ እኮ ክብር መስጠት አለባችሁ እውነት። ልታከብሩ ይገባል። በቃ አቁሙ እየተባለ ነው። አቁሙ በቃ አቁሙ እየተባለ ነው። ማቆም አለባችሁ በቃ እንዴ። በዛው እኮ ስንት ቀን ሆናችሁ? ሳምንት እኮ አልፏችኋል። ጭራሽ ደግሞ ዛሬ እኔ አሁን ዛሬ ራሱ ይታረቃሉ ምናምን ብዬ ነበረ እየጠበቅኩኝ የነበረው። ቢያንስ ከአንዳንዳቸው ተረጋግተው ይቅርታን ተቀብለው ከዛ በኋላ ሰላም ይወርዳል ብዬ እየጠበቅኩ ነበረ። ጭራሽ ዛሬማ ለዱላ ሁሉ ተጋብዘዋል እንጂ ይቺ ኩሩሩማ እሷማ ጃኬቷን አውልቃ ምን ብላ ኧረ በስመ አብ እንጣጥ አለች እኮ። ኧረ ጉድ ይፈላ። ኧረ ተው ሰላም አውርዱ በቃ። በነገራችን ላይ ግን ሀይሚዬ ዛሬ አይታችኋት ከሆነ በደንብ ልብ ብላችሁ አይታችኋት ከሆነ ሀይሚዬ ተረጋግታለች። ዛሬ ደህና ነች፣ በቃ ተረጋግታለች። እንደ ባለፈው አይደለችም። ባለፈው እኮ አይታችኋት ከሆነ በቃ ነብር እኮ ነው የሆነችው። ነብር የሆነ በቃ ንጭትጭት አርጋ እዛው አስተኝታ የሆነ ላይ ቁጭ ብላ ራሱ ውቅጥቅጥ ብታረጋት ደስ ይላት ነበር። በጣም ነብር ሆና ነበር። እኔ ግን አልዋሻችሁም የሆነ የባለፎቹ 1-2 ቀን 3 ቀን የሰሩት ቪዲዮ ላይ ማለት ነው። በተለይ የመጀመሪያ ቀን እኔ እንጃ እኔ ያ ሂማን ሄሯን ራሱ አውልቃ ብትጥልባት በጣም ደስ ይለኝ ነበር። እኔ ራሱ አንድ በጥፊ በደገመቻት አንድ ጥፊ ባለቻት እያልኩኝ ነበረ። ብሩኬን የመታችው ጥፊ እሷን በመታቻት ብያለሁኝ እኔ አልዋሻችሁም። ምክንያቱም በጣም አናዳኝ ነበረ ማለት ነው። እና አሁን ግን ሀይሚዬ ሳያት ተረጋግታለች። አሁን የሆነ የተረጋጋ ፊቷ ራሱ ያስታውቃል ማለት የሆነ ብትናደድባቸውም እንደ ባለፈው አይደለም። አሁን ተረጋግታለች። ጥሩ ሙድ ላይ ያለች ይመስለኛል። ግን እነዚህ ሁለቱ እናቴ እሷ በዚህ በኩል ይሄኛው በዚህ በኩል እሳት ይቆሰቁሳሉ። ምንድን ነው እናንተ አትወጡም እንዴ? ሲያስጠሉ በመድኃኔዓለም በቃ ይበቃችኋል፣ ውጡ በቃ። አሁን እኮ ዛሬ አይታችሁ ከሆነ ዛሬ ብሩኬ ዛሬ ስህተት ሰርተዋል። ምንድን ነው ስህተት የሰራው? መጀመሪያ ሶሲን ከመጥራቱ በፊት ዳኒንም ከመጥራቱ በፊት እንደኔ ማለት ነው መጀመሪያ ሀይሚን ቢጠራት ጥሩ ነበር። መጀመሪያ አሁን እኔ እንደማየው ከሆነ ሀይሚ ተረጋግታለች። ፊቷ ራሱ ያስታውቃል። የሆነ እንትና ዳኒን ራሱ ሰላም ስትለው የሆነ ፈገግ ብላ ነው ሰላም ያለችው። ባለፈው እኮ እንደዚህ አልነበረችም። የሆነ ፊቷ ሁሉ ያስታውቃል። ፊቷ ራሱ ሲያስፈራ፣ አካሄዷ፣ የሆነ አነጋገሯ፣ ሁሉ ነገሯ ራሱ ተቀይር ብላ ነበረ ባለፈው። እና ዛሬ ግን ሳያት ተረጋግታለች። እና ብሩኬ እሱን ከመጥራቱ ወይም ሶሲን ከመጥራቷ በፊት መጀመሪያ ሀይሚን ጠርቶ ሁለቱ ብቻ ሆነው አሁን እነዚህ ሁለት ተንከሲሶች ሳይገቡ ሀይሚና ብሩኬ ሁለቱ ቢነጋገሩ በጣም አሪፍ ነው። እርቅ ይወርዳል። አሁን ሀይሚዬ እየተረጋጋች ነው።
ብሩኬ አሁን ብቻውን ጠርቶ ሀይሚን ቢያናግራት ይቅርታውን ትቀበላለች ብዬ ነው የማስበው። ምክንያቱም አሁን እየተረጋጋች ነው። ግን እነዚህ ሁለቱ እንዴት ሊታረቁ ይስጧቸው? እንዴት እንዴ! አሁን ጭራሽ እኮ የዛሬውማ ኧረ ለየት ያለ ነው። ዳኒ ሀይሚ ላይ አትጮህባት ይላል። ብሩክ ደግሞ ሶሲ ላይ አትጮህባት፣ ሶሲን አትንካት፣ እኔ ፊት እንድትናገራት አልፈልግም፣ እኔ ፊት እንድትጮህባት አልፈልግም። ሀይሚ ግን የሆነ ነገር ስትናገር በቃ መሄድ ትችያለሽ፣ ሂጂ። ትክክል አይደለም ይሄ፣ ትክክል ነገር አይደለም። በቃ አቁሙ። ምንም በቃ ከዚህ በኋላ የምትሰሩት ነገር ምንም ደስ አይልም። ማቆም አለባችሁ። መደጋገፋችሁ፣ አንዳችሁ ለአንዳችሁ እየተጋጋፋችሁ እሳቱን እያጫጫራችሁት እያጋጋላችሁ እያባባሳችሁ ከምትሄዱ በቃ አንዳችሁ መሸነፍ አለባችሁ። አቁሙ። እና ዛሬ ደግሞ ብሩክ ተናደዋል። ሀይሚዬ ዛሬ በደንብ ተረጋግታለች። ጥሩ ነገር ላይ ነው። እኔ በቃ ጥሩ ተረጋግታለች ብዬ ነው። እንደውም ዛሬ ይቅርታውን ትቀበለው ነበረ። ሶሲን ሳይጠራ ዳኒም ሳይመጣ ሀይሚ ብቻዋ ብትሆን ትቀበል ነበር፣ ባየኋት ሁኔታ ማለት ነው። ግን እነዚህ ሁለቱ እንዴት እነሱ ህይወቱን እሱ ዳኒ የሚወዳት ከሆነ ራሱ ጠርቶ ዳኒም ለብቻ ሶሲን ጠርቶ ማናገር አለበት። ብሩኬም ለብቻ ሀይሚን ጠርቶ ማናገር አለበት። በቃ ለየብቻቸው ይነጋገሩ። አንድ ላይ መገናኘታቸው ምንም ጥቅም የለውም። ከጸብ ከድብድብ ውጪ ሌላ ምንም አሁን በዛሬ ቪዲዮ ምንም የተለየ ያየነው ነገር የለም። በቃ ድብድብ ነው፣ ጸብ ነው። ይህን ያየነው ምን አይተናል ዛሬ? ምንም። አንዷ ከዚህ በኩል ታጋግላለች፣ እሱ ከዚህ በኩል ያጋግላል። አንዳቸው ለአንዳቸው እንኳን አቁም የሆነ ጥሩ እንትን ነገር ሰላማዊ ነገር የሚፈጥር የለም። በቃ ሊበቃችሁ ይገባል እንዴ! አቁሙ። እናንተ የኦዲየንስ እንትን ድምፅ ደግሞ ማክበር አለባችሁ እኮ። ይበቃል ነው ወይስ ድራማ እየሰራችሁብን ነው? አልገባኝም። እኔ ድራማ እየሰራችሁም ከሆነ አሳውቁን። ግራ አጋባችሁን እኮ። ኧረ ወይኔ ጉዴ ፈላ እንዴ! ግራ ተጋባን እኛ። ምን ማድረግ። ይቺ ደግሞ ሶሲ ተብያው አይታችኋታል። ጠጋ ጠጋ ወደ ብሩክ ጠጋ ጠጋ። ምንድን ነው የምትጠጊ ወደ እሱ? ምን ያጠጋጋሻል? ምንም እኔ እንጃ። እኔ ምንም ቀልብ ያልወደደሽም ወደ እሱ መጠጋጋትሽ ምናምን። ምንድን ነው ወደ እሱ የሚያስጠጋሽ? በቃ ይበቃሻል። ባልሽን ይዘሽ ሂጂ። ባልሽም ሆነ ፍቅረኛሽ እኔ ምን አውቃለሁ፣ ይዘሽ ሂጂ። በቃ እናንተ ውጡ። ልጆቹ ሰላማቸው ይወርዳል። ኧረ በስማም በጣም ውዝግብግብ ያለ ነገር ላይ ነው ያሉት። የሆነ የተወዛጋገበ ነገር ነው። ይበቃችኋል። በቃ አቁሙ፣ አቁሙ። እኔ ምንም ልላችሁ አልችልም። ከዚህ በላይ ማቆም ነው ያለባችሁ። በቃ ይበቃል። የሆነ ሰላም ይዛችሁ ትመጣላችሁ ተብሎ ሰፍ ብለን ስንጠብቃችሁ እናንተ ጭራሽ እየተባባሰ እየተጋጋለ። ይሄ ዳኒ እንትን ያለው ላይ ሼር ያደረገው ላይ አይታችሁት ከሆነ እገልሃለሁኝ። አንተ ማንን ነው የምትገለው? ብሩክን ነው የምትገለው? በጣም የምትገርምነን። ለንግግርህ ራሱ ለከት ሊኖርህ ይገባል። ንግግርህን ራሱ ልትቆጥብ ይገባል። አንተ ማን ስለሆንክ ነው ብሩክን የምትገለው? ያቺ መንቃራ ሚስትህን ይዘህ አትሄድም? ከዚህ መጀመሪያ ይዘህ ሂድ። እሷን ይዘህ ጥፋ ከዚህ። እናንተ ወደ ሀይሚና ወደ ብሩክ ህይወት መጣችሁ እንጂ እነሱ አልሄዱም። በእርግጣው ብሩክ ሶሲን ጠርቷታል። በቃ እናንተ ውጡ 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 ተብላችኋል። አሰሙም እኮ እናንተ ራሱ የምታዳምጡ አይደላችሁ። ኧረ በስማም በቃ ይበቃችኋል። ግራ አጋባችሁን እኮ እኛን ራሱ ግራ ግብት አላችሁን እንዴ! ተተረማመሳችሁ እኮ ዛሬ እኮ የሆነ ትርምስምስ ነው ያላችሁት። ተተረማመሳችሁ። እስቲ ልንካት፣ እሷን ስለነካኋት ደበረ። እስኪ ልንካት። እኔ እንጃ። እኔ ድራማ እየሰራችሁም ከሆነ በቃ ለእኛም አሳውቁን። በቃ ድራማ ነው በሉን። በቃ ድራማ ነው፣ ፈታ ዘና እያለን እናያችኋለን። መናደዳችንን ትተን ማለት ነው እንጂ ነካኋት፣ ይኸው ልንካት፣ ደበረ፣ እንደዚህ ላርጋት። ምንድን ነው? አቁሙ በቃ።
እኔ ምንም ማንኛችሁም ይሄ ነው ያ ነው ልላችሁ አልችልም። በቃ ማቆም ነው ያለባችሁ። በቃ ከዚህ በኋላ ሀይሚዬም ብሩክም ወደ ነበራችሁበት ወደ ቦታችሁ ተመለሱ። እንዲህ አይነት ነገር በእናንተ አያምርም። እናንተ የሚያምርባችሁ ስትፋቀሩ፣ ስትዋደዱ፣ ፍቅር ሰላም ሆናችሁ ስትመጡ ነው የሚያምርባችሁ። እንደዚህ አይነት ጸብና ጭቅጭቅ እናንተ ላይ አያምርም። በቃ ደግሞ እኔ ደግሜ ደጋግሜ የምላችሁ ነገር ግዴታ የኦዲየንስን ድምፅ ልሰሙ ይገባል። አለቀ። አቁሙ። በቃ አቁማችሁ ሰላም ፍጠሩ። ሀይሚዬ እኔ ዛሬ ሳያት እኔ እንጃ ይኔ ቆንጆ ተረጋግታለች። ዛሬ በቃ ሰላም ሆናለች። አሪፍ ሁኔታ ላይ ነው ያለችው። ዛሬ እሱ ለብቻው ጠርቷት ቢሆን በእርግጠኝነት ሰላም ይወርድ ነበረ፣ ግን አልጠራማ። መንቃሪትን ነው መጀመሪያ የጠራው እሱ። አንተ ለምንድን ነው መንቃሪትን ደጋግመህ የምትጠራት? እነሱ የሚታረቁ ከሆነ ይታረቁ፣ የሚዋደዱ ከሆነ እኮ ይቅር ለእግዚአብሔርን ይቀበላሉ። አለቀ። የማይዋደዱ ነገር ከሆነ ደግሞ ይለያያሉ። በዚህ ምክንያት አድርገው በእኔ ምክንያት አታድርጉ እያልክ ነበር አንተ። በቃ ማረግ ከፈለጉም ያድርጉ። የእውነት የሚወዳት የእውነት የሚፈልጋት ነገር ከሆነ ይቅርታ ያደርግላታል። የማይፈልጋት ነገር ወይም ደግሞ እሷ የማትፈልገው ነገር ከሆነ ደግሞ ትተዋለች። እሷ እኔ ዝም ብዬ ሳያት እሱን የምትፈልገው ነገር አይመስለኝም። የምትፈልገው አንተን ነው። ግን አንቺ ደግሞ መቼም ከሱ ጋር አትሆኝም። ሀይሚ የብሩክ ነች፣ ብሩክ ደግሞ የሀይሚ። በቃ እናንተ ውጡ። አሰሙም ጆሮአችሁ ላይ መጥተን መጮህ ብቻ ነው እኮ የቀረን እኮ አሁንማ። ኧረ በስማ አስጠልቶባችኋል እውነት። በቃ አቁሙ። በቃ ሌላ ምንም ልላችሁ አልችልም። ትርምስምስ ያለ ነው ብቻ የዛሬው እንዳለ የተተረማመሰ ነገር ነው። ምንም በቃ የሆነ ግራ የሚያጋባ ነገር ሰልችቶናል። እኛ በቃ አቁሙልን። ከዚህ በኋላ ፍቅር ሆናችሁ መምጣት፣ ሰላም ሆናችሁ መምጣት ማየት፣ ሰላማችሁን ነው። በተለይ ሀይሚና ብሩኬት ሰላማችሁን ብቻ ነው ማየት የምንፈልገው። ይበቃችኋል። የኦዲየንስ ድምፅ ይከበር። እሺ ቤተሰብ፣ ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ይህን ቪዲዮ ነበረ። ላይክ፣ ሰብስክራይብ፣ ሼር አድርጎ ወዳችኋለሁ በያላችሁ